በቀል ከፕሪሲዝን ተጀምሯል። ፍሬንድሊ ነው። ኧረ እባክህ ይቻላል እንዴ? በ40 ምናምንኛው ደቂቃ ዳንሶ በቀየቶ እኔ ወደ ፔናልቲ በደረሱ ብዬ ትጸልይ ዶንልዬ ከዛም ሪችዬ። ኧረ በስመ አብ! የቶተናም ታዳጊዎች ደግሞ ምን እንደሚሰሩት ያ ራሱ ጥቁሩ። ኧረ በስመ አብ! የገጨበት አንግል። ኧረ አረመኔ ሆኛለሁ። በቃ አረመኔ ሆኛለሁ። ቼለው በቃ ሆም አዌይ ፋራዌ። አሁን የገረፍኩ ፋራዌ ነው። ሆምና አዌ ይቀርሃል ፕሪሚየር ሊጉ ሲጀምር ማለት ነው ብራዘሬ። ፍሬንድሊ ምናምን እኔ አይመቸኝም። ጥጋብ ንቀት አይመቸኝም። ሲርኒ ባጠፋው ቼልሲን ግልብ አለቀ በጎዶሎ ማለት ነው። ከሞን ዩስፓር ያው ገባራል። አንዳንዴ ታሸንፋለህ፣ አንዳንዴ ትሸነፋለህ። ፕሪሲዝን ነው ያጋጥማል። ምድረ ልፋጫ ምንድን ነው የምታሳዩት? ሜዳ አንዱ ያጨሳል ቆሞ ሜዳ ውስጥ እንዴ! አይቻለሁ። ስም አልጠራም። ማን ይገዛኝ? ስም አልጠራም። አይቻለሁ። ወይኔ ፕሪሲዝን ፐርፎርማንስ ነው የሚታየው ምናምን ስል ባለፈው እውነት መስሎ የታል ፐርፎርማንሱ? የለም ምንድን ያየነው ዛሬ? እኔ የመሸነፍ ቻፕተር ዘግቻለሁ። ባለፈው ሲዝን አብቅቷል። በቃኝ። አሁን ወደ ማሸነፍ ቻፕተር ገብተናል እኮ። አይቻለሁ። ተስተካከል እንደሆነ ተስተካከል። ምድረ ልጋጋም ማለት ነው። እንደዚህ ማንቀጥላትም። ኧረ እሺ ቶቲ ዛሬ ቀንቶልሽ ቼልሲን አሸነፍሽ አሉ። የፕሪሲዝን ጨዋታ ነው ብለን ትተንሽ ነው በቤንች ገብተን ቀብረር ብለን ምናምን የተጫወትንሽ ገባሻ? ትተንሽ ነው እንደዚሁ። ምክንያቱም አሁን ፕሪሚየር ሊግ ላይ ከ2 ከ3 ጨዋታ በኋላ አንቺ ጋር ነው የምንገናኘው። ያኔ 3 ነጥብ ስለሚያስፈልገን ስለምንቀበልሽ ማለት ነው። ተረዳሽኛ? በየአመቱ ደርሶ መልስ 6 ነጥብ ስላለን እኛ ዘና ብለን ነው የምንጫወተው። እንዴ ፕሪሲዝንን ለምን ሚኮን ይደብራት ብለን ነው ባይዘው የተሸነፍንላችሁ ማለት ነው እንጂ አቀታችሁ ምናምን እንዳይመስላችሁ። እንደዛ ፊል እንዳታረጊ ሚኮ። ተረዳሽኛ አይደል? ቼልሲ ቶትናም ፈትኖት ምናምን አይደለም አይደለም። ቀብረር ብለን ተዝናንተን ተፍታተንባችሁ ነው። ገባችሁ? ዋናው ፕሪሚየር ሊግ ሲጀመር ቼልሲ ባልሽ ስለሆነ ማለት ነው። አንቺ ደግሞ የቼልሲ ታማኝ ባለቤቱ በየአመቱ 6 ነጥብ የምትሰጭን ፕሪሲዝን ላይ ለምን እናስደብርሽ? ሚኮይ እንኳን ደስ አለሽ። ቼልሲን አሸንፈሽው ስለማታውቂ ዛሬ መቼም ጮቤ እየረገጥሽ ነው። አንግማን አንተ ዝም ብለህ መልክ ስራ፣ ተጫዋች ብቻ ግዛ፣ ጨዋታ አታሸንፍ። በቃ አመድ እኮ ነው። እድሜ ልክህን እንዴት ተመሳሳይ ትሆናለህ? አዎ እምገኘው እንግዲህ ኩሪፍቱ ነው ወደ አሸዋ ሜዳ ዛሬ የገነርስ ሚዲያ መክፈቻ ፕሮግራም እያካሄድኩ ነው። ግን ተለጠፈ ሲሉኝ በቀይ ተጫዋች ወጥቶበት ሳይ ማለት ነው አልቻልኩም። በቃ መጥቼማ ቪዲዮ መስራት አለብኝ አልኩኝ። አንተ ምንድነው ቼለው ተጫዋች ብቻ እየገዛ የምታስፈራራው? በቀይ 49ኛው ደቂቃ ተጫዋች ወጥቶልህ አይደል እንዴ? ቢያንስ እንኳን በጎዶሎ እንኳን ጨዋታን ማሸነፍ አችልም ቼለው ምን ሆነ ነው? እኔ ይሄንን ጉድ ሚኮ የሚሰጠውን መግለጫ ጠብቅና ያለው እንጂ ያንተ ነገር ለፈጣሪ መስጠት ነው። ማንዬ ለጠፉት ወይኔ ቼለው ጨዋታ ግን ፍሬንድሊ ነው ብለው ነግረዋቸዋል። ጎበዛ አራን ጠይቅ እንዴ ምንድነው? ፈረስታ አሁን ያየነው እንዴት ነው ጨዋታቸው? ነግረዋቸዋል። ፍሬንድሊ ነው አትጨንቁ ነው ብለዋቸዋል። ግን ደርቢ ሆኖ ፍሬንድሊ የለም ግን ተፋጠጉት ነው ብላችሁ ትሆናል። የመጀመሪያ ጎሉን አስቆጥሯል ፍሬንድሊ ላይ ማለት ነውና ሪቻርልሰንም ከአንግል የተረፈች ጎል አስቆጥሮ እንደለመደው ብራዚላዊነቱን አሳይቷል። ግን ቆንጆ ጨዋታ ነበር። በእውነት ቶተናም ቶናሊ ቆንጆ ፈራሚ ሆኖ አይተንበታል። ቼልሲ ቆንጆ ተፎካካሪ ነው ጋይስ። ቼልሲን 2025-26 እንዳስቀመጥናል የፍቅር ጨዋታውን ላታሸንፍም ረጀላ እንዳስቀመጥናት በቃ እዛው በቃ በወዳጅነት ጨዋታ መሸነፍ በጣም ጥሩ ነገር ነው። ለምን መሰላችሁ? ካስታወሳችሁ ከዚህ በፊት በነበረው ጊዜ የወዳጅነት ጨዋታ ላይ መደዳ ሙሉ ለሙሉ አሸንፈን ምናምን ምን ያህል ተቸግረን እንደነበር ታስታውሳላችሁ። በተለይ ፖቼቲኖ ሲመጣ ይሁን እንደዚህ ነገር እንደዛ አይነት ችግር ውስጥ ገብተን ነበር እና በወዳጅነት ጨዋታ ስትሸነፍ ክፍተቶችን ታይበታለህ። ክፍተቶችን የቱ ጋር እንደምትሞላቸው በደንብ ትማርበታለህ። ሌላው ደግሞ ምን መሰላችሁ? ከ6 ጨዋታዎች በኋላ ነው ለመጀመሪያ ጊዜ ቶተናም ቼልሲን ያሸነፈው። ዛሬ ትንሽ ያዩዋቸውን ነገሮች ልንገራችሁ። ጃቪ አሎንሶ መጨረሻ ላይ የቀየረው ቅያሪ በጣም አሪፍ ነበር። ለምን መሰላችሁ? እነሱ በጎዶሎ እየተጫወቱ ነው። ስለዚህ እኛም በጎዶሎ መጫወት ነበረብን። ምክንያቱም ጨዋታው እንዲመጣጠን እኛም በጎዶሎ ተጫወትን። ዴላፕ ሲገባ ያው ጎዶሎ ሆንን ማለት ነው። ሌላው ደግሞ ምንድነው ምኑን አይቶት እንደሆነ አላቅም
እኔ በቶሲን ላይ እምነት የኖረው ይሄ አሰልጣኝ ምኑን አይቶት እንደሆነ አላቅም። ዣቢ አሎንሶ ለምን ይሄን አልክ ካላችሁኝ ኢቭን አሁን የገባው ጎል ላይ አንግል የገጨው እንኳን ሳይታችሁት ከሆነ ቀጥታ አለማስመታት የሚችለው ሌሎች ተጫዋቾቻችን ቢሆኑ የሚቀሙትን ኳስ ነው ቀጥታ እንዲመታ ያደረገውና እኔ ምን አይነት ውሳኔዎች እንደሚወስን ሜዳ ላይ አይገባኝም። ቶሲን አመራርነቱ ምኑ እኔ አላቅም። ምንም ውስጥ የለበትም ቶሲን ካየሁት ነገር። ሌላው እድለኛ አልነበሩም። የቼልሲ የፊት መስመር ተጫዋቾች በሙሉ እድለኛ አልነበሩ ማለት ይቻላል። በተለይ ኢስቴቫኦ ፊኒሽንግ ላይ በጣም መስራት አለበት። በጣም ማለት ለምን ይሄ አሁን የነጥብ ጨዋታ ቢሆን ዋጋ አስከፍሉናል። እያያችሁት ነው አይደል? የኢስቴቫኦ ችግር ነው ይሄ እንጂ የሌላ ሰው ችግር አይደለም። በጣም የማይሳት ኳስ ይስታል። ሌላው ደግሞ ጃኦ ፔድሮ እድለኛ አልነበረም። በረኛቸው በጣም አሪፍ በረኛ ነው የቶተናም እውነት 3 ያለቀለቅ ኳስ መልሷል። በጣም የሚገራርም ኳስ ማለት ነው። ምን ተማርክ ካላችሁኝ በረኛ ቲምህን ምን ያህል ሊጠቅመው እንደሚችል ነው። በእንደዚህ አይነት ጨዋታዎች ላይ ሲሆን የነጥብ ጨዋታም ቢሆን አስቡት። ያገኘውን እድል የማትጠቀም ከሆነ በቃ እንደዚህ አይነት ችግር ውስጥ ትገባለህ። ሌላው ልምድ ምን ያህል ጠቀሜታ እንዳለ ነው። አሁን የቶተናም ተጫዋቾች የታችኋቸው ከሆነ ጌሙን ማኒት ሲያደርጉበት የነበረው መንገድ በጣም አሪፍ ነበር። ነገር ግን የእኛ ልጆች በጣም ሲደነጋገጡ፣ በተለይ ሲደነባበሩ ነበር ፕረስ እየተደረጉ በነበረበት ሰዓት የቼልሲ ተጫዋቾች እና ልምድ ምን ያህል አስፈላጊ እንደሆነ እዚህም ጨዋታ ላይ በደንብ አይተናል። በተረፈ አሪፍ ጨዋታ ይመቻሉ። እንግዲህ ቶተናም ማለት ነው ቼልሲን ወስዶ ለጥፎታል እላቸዋለሁ። ቶተናም እንግዲህ ቼልሲን 2-1 አሸንፈው ለዛውም ቀይ ካርድ ቶተናም አይቶ ማለት ነው። ሪቻርድሰን ምን አይነት ገራሚ ጎል ያገባው፣ ከሱ በላይ ደግሞ የ100 ሚሊዮኑ ጌታ ቶናሊ ያገባው ጎል እንዴት እንደሚያምር ፋሚሊ ብቻ ቶተናም ለቀጣይ አመት በጣም ነው የሚያስፈራው። እንግዲህ ስለ ጨዋታው የምታስባችሁን ኮሜንት ላይ ላይክ፣ ፎሎ፣ ሪፖስት ማድረግ እንዳይረሳ። በደንብ ኮምፕሊት እያደረጋችሁ ሚኮስ ፐርስን ያላስቀይምሽም እኮ ፕሪሲዝን ላይ ማልገርፍሽ ፕሪሚየር ሊጉ ላይ አይሆንም። ቢያንስ በዚህኛው ተደሰቺ። ለማንኛውም ፕሪሲዝን ማለት ጋይስ የአቋም መፈተሻ ነው እኮ። ምን ሆናችሁ ነው? አሎንሶ የሚቀነሰውን ተጫዋች ለመቀነስ መምጣት ያለበትን ተጫዋች ለማምጣት ነው። ምን ሆናችሁ ነው? ማለት የተናደደ የቼልሲ ደጋፊ እንደሌለ ይገባኛል፣ ግን አንዳንድ ደስ ብሏቸው የሌላ ቡድን ደጋፊዎች ቪዲዮ እየሰሩ ነውና ተረጋጉ እንጂ እኛ እኮ አሁን ፕሪሲዝን ላይ ምርጡን አሰልጣኝ ይዘን እኮ ነው። እንዴ ምን ሆናችሁ ነው? ብቻ ይመቻችሁ። ሚኮስ ፐርስ ባለቀ ሰዓት ትላለ፣ ባለቀ ሰዓት ብቻ። እኔ ጨዋታውን ብዙም አላየሁትም፣ በሁኔታዎች አልተመቻቹልኝም ነበር፣ ግን እኔ መሸነፉ ነው ጥሩ፣ ምክንያቱም ድክመታችንን በደንብ የምናይበት ስለሆነ። ይመቻችሁ ጋይስ። ሁለቱን የእንግሊዝ ፕሪሚየር ሊግ ቡድኖች ያገናኘው የቼልሲና ቶተናም የወዳጅነት ጨዋታ በቶተናም 2-1 አሸናፊነት ተጠናቋል። ክለቦች ወደ ተለያዩ ሀገራት ተጉዘው የቅድመ ውድድር የዝግጅት ጨዋታዎችን በማከናወን ላይ ይገኛሉ። ወደ ሲድኒ አውስትራሊያ የተጓዙት ቶተናም እና ቼልሲ ዛሬ ጨዋታቸውን አከናውነው ቶተናም 2-1 በሆነ ውጤት አሸንፏል። በዛሬው ጨዋታ ላይ በቶተናም በኩል አዳዲስ ፈራሚዎች ከሊቨርፑል የፈረመው ሮበርትሰን፣ ከኒውካስል ዩናይትድ የፈረመው ሳንድሮ ቶናሊ እና ቫን ሀከ በቋሚ አሰላለፍ ወደ ሜዳ በመግባት ለቶተናም ሆትስፐር ጨዋታቸውን አከናውኗል። ቶተናም ያለምንም ጥርጥር በቀጣዩ የውድድር ዓመት በእንግሊዝ ፕሪሚየር ሊግ ለተጋጣሚዎች እጅግ ፈታኝ ሊሆን የሚችል ቡድን እንደሆነ የዛሬው ጨዋታ ላይ በተወሰነ መንገድ ተመልክቻለሁ። አሰልጣኝ ሮቤርቶ ዲዘርቢ የሚፈልጋቸውን ተጫዋቾች በአግባቡ እያገኘ ይገኛል። በጨዋታው ላይ ቶናሊ እና ሪቻርድሰን ለቶተናም ግቦችን ያስቆጠሩ ተጫዋቾች ናቸው። የቼልሲን ከሽንፈት ያልታደገች አንድ ግብ ደግሞ ወጣቱ አስደናቂው ተጫዋች ኤስቴቫኦ ነው ማስቆጠር የቻለም። ይሄ ቡድን ምንም እንኳን አምና በወራሽ ቀጠና ላይ ቢያጠናቅቅም በሚቀጥለው የውድድር ዓመት ግን በእንግሊዝ ፕሪሚየር ሊግ ላይ ቶተናም እጅግ አደገኛ ሆኖ ሊቀርብ የሚችልበት እድል አለ። በቼልሲ በኩል አሰልጣኝ ዣቪ አሎንሶ ቡድኑን በማዋሃድ ላይ፣ ህብረት በመፍጠር ላይ፣ አዳዲስና ወጣት ተጫዋቾችን አንድ ላይ በማድረግ ጥሩ ቡድን እየሰራ ይገኛል። ሁለቱ ቡድኖች የፕሪሚየር ሊግ አይነት ኢንቴንሲቲ ያለው ከፍ ያለ ጨዋታን ዛሬ በአቋም መፈተሻ ጨዋታ ላይ ያስመልክተውናል። ቶተናም ይህንን ጨዋታ 2-1 በሆነ ውጤት አሸንፏል። ስለዚህ ጨዋታ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ ጻፉልኝ። ሚኮስ ፐርስ ማለት ነው የሚቀጥለው ሲዝን በጣም ነው የምታሰጊው። ለዋንጫ ታሰጊያለች። ፕሪሚየር ሊጉ ያንቺ ይመስለኛል አይደል እንዴ ቤኪ? የምሬን ነው። ዛሬ በቀይ ወጥቶባት ነው። በነገራችሁ ላይ ቤኪ ሻፍት የቼልሲው ደጋፊ አጠገቤ ነው ያለው። እያጽናናሁት ነው ያለሁት። ቤቱ መጥቼ ያው ጥቁር ባለብስም ግን እያጽናናሁት ነው። ተሸንፋቸዋል። ምን ተሰማ? አዝነናል። ቼላው ከቶተናም የዳንኤል ቤክ ዝውውር ትክክለኛ ዝውውር እንደሆነ የሚያሳይ ቁልጭ ያለ ቪዲዮ፣ በቃ ትክክለኛ ጨዋታ ዳንኤል ቤክ ለምን እንደፈረመ የሚያሳይ ጨዋታ ነው። በነገራችን ያ ሁሉ ባዶ ጎል ትስታላችሁ። ያ ሁሉ ባዶ ጎል ማን እንዲያገባው ነው? ይኸው ጃኦ ፔድሮ በጣም የሚለፋ ተጫዋች ነው። በጣም የሚገርም ብቃት አለው፣ ግን ውጤት የለም። በቃ ውጤት የለም። ጠንከር ያለ ኳስ እንኳን አይመታም እኮ። ያን የመሳሰለ ድል ታበላሻላችሁ። ምርጥ ኳስ አበላሻችሁ እና ያ ሁሉ ጎል ተቀጥቅጦ የታሰበው ቀርቶ ያልታሰበው አሸናፊ አይገርም።
ቶተናም በመጨረሻ ሰዓት ላይ በቃ ምን አደርጋለሁ እንግዲህ ካልገላገልከኝ እኔ ልሰይፍ ብሎ ሌላው ፓሌስትራ ነው። በነገራችን ላይ ፓሌስትራ አሁን ቀጣይ ዓመት ላይ በጣም የምጠብቃቸው ተጫዋቾች መሀል አንዱ እሱ ነው። በጣም የሚገርም እንቅስቃሴ ነው ዛሬ የሚያደርገው። በጣም የሚገርም ተጫዋች ነው። በነገራችን ላይ ፉልባክ የሚል ይሄ ከቨሬጅ አለው። ፉልባክ ተብሎ ከቨሬጅ ተሰጠው እንጂ ውስጡ ቆንጆ ዊንገር ነው ያለው። ቆንጆ ዊንገር እና አሁን ቀጣይ ዓመት ላይ በጣም የሚገርም ራሱን የሚያሳይ ድንቅ ተጫዋች ማለት ፓሌስትራ ነው። በነገራችን ላይ ሊቨርፑል ሊፈልገው ይችላል ተብሎ እንትን ሲባል ነበረ። ገና እንትኑ ሲዝኑ ሲያልቅ ነበር ያየሁት። ልጁ የሚገርም ብቃት ያለው ማርያም በጣም የሚችል ተጫዋች ነው። ቀጣይ ሲዝኑ ላይ በደንብ ተከታተሉት ልጁ